ምነው ቡዜ ትልቅ ሰው አይደለሽ? እንደው ምነው ውሸትና እውነት ለማለት ምን አለ ትንሽ ጊዜ ብትጠብቂ። ውሸትም ከሆነ የምትዋረደዋ ራሷ እርጉዝ ነኝ ብላ የመጣችው ባለቤቷ ናት። አንቺን ምን ነው በዚህ ልክ አንገበገበሽ? ትቀጥል ደግሞ ማለት ነው ትናንትና ሩታ እርጉዝ ነኝ ብላ ባትመጣ አንቺ ራሱ በምን ቪዲዮ ትሰሪያለሽ? መቼም አብርሽና ሄርሜላ እየተዝናኑ ነው እንደዚህ እየሆኑ ነው ብለሽ ቪዲዮ መቼም አሰሪም አይደል? ታዲያ ለእናንተስ የስራ እድር የፈጠረች እቺ ጀግና ቅመም ማለት ነው ዛሬ ላይ ወቃሽም መካሪም ገሳጭም ሆነሽ ደግሞ በማማት መናገር አልፈልግም ነበር አሽ። ታዲያ ምነው ማማቱ ነው ወንስ የሩታ ቪዲዮ ነው ላንቺ የበለጠብሽ? ማማት ከሆነ ደግሞ እንደ ትልቅነትሽ አይ አሁን ላይ ይሄን ማለት አልፈልግም ማማት ነው ነገ ስቅለት ነው ይሄ ጊዜ ይውጣ ብለሽ የምትይ ከሆነ እኮ ቸኩለሽ ለዶላርሽ አትመጭም ነበር። ሩታን ለመገሰጽም ሩታ ውሸቷን እውነቷንም ለማለትም በዚህ ልክ አስቸኩልሽም ነበር። ግን እንዴት ዶላሩ ያምልጥሽ? ዶላሩ እንዴት ያምልጥሽ? ሩታ ይህንን አይዲያ ይዛ ባትመጣ አንቺ ዛሬ በምን ወጥተሽ ትሰሪ ነበረ? ሁልሽም እኮ እናቅሻለን፣ ሁላችሁንም እናቃችኋለን። ሩታ የሆነ ነገር ብላ ካልመጣች ቪዲዮ መስሪያ አታገኙ። እንኳን አንቺ የገዛ ወንድምሽ ሄርሜላ ራሱ ሁሌ መቼም እኔና አብርሽ እየተዝናና ነው እኔና አብርሽ እዚህ ቦታ ሄድን ብለው ቪዲዮ አይሰሩም አይደል? ሩታ የሆነች አይዲያ ይዛ ስትመጣ ለሁሉም ቪዲዮ መስሪያ ይሆናል፣ ላንችም ጭምር ማለት ነው። እና ገርማኝ ነው ቤተሰቦች፣ ከምሬን ነው ምላችሁ። ማለት ሩታን እንደ መገሰጽም ማለች እንደ ምክርም ጥሩ ነው። ምክሩ ጥሩ ነው። እንደ ሴት ልጅ እናቶቻችን 3-4 ልጅ ያሳድጋሉ ቆፍጠን ብለው ለምን ለራስሽ ክብር አትሰጭም የሚልም ነው፣ ምክርም ነው። ጥሩ ነው፣ እሱን እቀበላለሁ። ግን እርግዝናው ላይ ቶሎ ለመፍረድ ቸኮልሽ። ለመፍረድ ውሸቷን ነው አለች። የሩታ እርግዝና ውሸት ነው። ሲቀጥል ደግሞ ይሄንን ካሰብሽ አለች፣ ይሄንን ካሰብሽ ያኔ የራቁት ቪዲዮ ለምን አስፈለገ? እሱንስ ለማሳሰር ለምን አስፈለገ? ከሱ ልጅ የምትፈልጊ ከሆነ እሱ የምትመልሽ እሱን ለመመለስ ከፈለግሽ አልሽ። ሩታን ባለፈ ታሪክ ውስጥ አትኑሪ ያልሻት ነበር። አንቺ ራሱ አሁን የሩታ ማርገዝ አንገብግቦሽ ነው ወንስ ደግሞ ለሩታ አዝነሽ ነው? ወንስ ለወንድምሽ አዝነሽ ነው? ወንስ ለሄርሜላ አዝነሽ ነው? እኔ ምንም አልገባኝም። የምር ምን ቸገረሽ? ለባለቤቷ ለምን አትተይም? እሷ ራሷን አዋረደችም፣ ራሷን አቀለለችም። ባሏ ልትመልስ ፈልጋም ይሁን እርግዝና ውሸትም ይሁን እውነትም ይሁን ለባለቤቷ ትተሽ ዝም ብለሽ ታሪክ አታይም ነበረ? ውሸትም ከሆነ ራሷ እርጉዝ ነኝ ያለችው ሴት ናት የምትዋረደው። መቼም አንቺ አትወረጅም አይደል? አትዋረጅም። ሰሞኑን ጠፍቻለሁ ከሚዲያ ያው ማማትም ስለሆነ ቪዲዮ መስራት አልፈልግም አለች። አይዲያ ጠፍቱ። ሰሞኑን ሩታም ጠፋች አይደለ? ሩታና አብርሽ የሆነ ነገር አሳዩ ሲጨቃጨቁ እኮ ለአንቺም እኮ የገቢሽ ምንጭ ነው፣ ግልጽ ነው። ለምን ታስመስያለሽ? ሰው ግን እንዴት ነው በማስመሰል እንደዚህ ትክን ያለው? የምሬን ነው። ሩታ የሆነች ነገር ይዛ ስትመጣ ሁላችሁም ቪዲዮ ለመስራት ትልልቆቹ፣ በተለይ ትልልቅ ቻናል ያላችሁ እሷ አይዲያ ካልሰጠቻችሁ በምን ትሰራላችሁ? አንቺም ትናንት እሷ አምጥታ ሄን ባትል ዛሬ ከማማቱ የሩታ ቪዲዮ በልጦብሽ መተሽ ዛሬ እዚህ ጋር ብዙ ረጅም አትናገሪም ነበር። ሙሉ ቪዲዮሽን ያዳመጥኩት እኔ ይሄን ማለት አልፈልግም። ያው ምክሩም እንዳለ ሆኖ ማለት ነው። ሲቀጥል ለሷ ተተይላትም ምን አስጨነቀሽ አንቺ? ለሷ ተይላት ሁሉን ነገር ማለት ነው። ሲቀጥል ከሜሪንና ዳኒንም ተናግረሻል፣ የሚጠቅሙሽ አይደሉም። ከኔ ጋር እያለች አንድ ቀን ስተሰርታ አታውቅም ማለች። ለዚህ ነዋ መጨረሻውን አሳምረሽ ጥሩ ደረጃ ላይ አድርሰሽ ሸርተር ታልሽው። ከአንቺ ጋር እያለች ሩታ ጥሩ ነገር ላይ ነበረች አይደል? ስህተት ሰርታ አታውቅም። እኔ ስቆጣት ትመለሳለች። ስለምታከብርሽና በጊዜው ስለምትወድሽና ለአንቺ ቦታ ስላላት ነበረ አንቺ የምትያትን ነገር እየሰማች ወደ ተግባር ስትቀይረው የነበረውና ምንም እንኳን ማድረግ ብትፈልግም አለማድረግ የምትወስነው ስለምታከብርሽና ስለምትወድሽ ነበረ። ግን አንቺ በወደደችሽና ባከበረች ልክ እኮ ነገሩን አስተካክለሽ ምንም የሆነ ምንድን ነው የሚባለው እዛው ሀቅዳ እዛው መልስ አድርገሽ በሆነች ሰበብ ፈልገሽ ነው አይደለ ወንድምሽን ለሄርሜላ ለመዳሪውሽ። ስለዛ አሁንም ቢሆን ሩታ አታርግዝም ይሄ አንቺ የሚመለከት ነገር አይደለም። እሷ ራሷን ቆፍጠና አደረገችም። በዚህ አብርሽን መልሳለሁ ብለሽ ካሰብሽ ለምንድን ነው ያ ሁሉ መንገድ መሄድ ያስፈለገሽ? ነገር እኔ ብሆን ብላችሁ አውራለች። እኔ ብሆን ብላችሁ ራሳችሁን በዛ ቦታ እያስቀመጣችሁ ነው ማውራት ያለባችሁ። ይሄን ልጅ የምትፈልግ ከሆነ አብርሽን እንደ ባል ደግሞ ባሏን ወደ ቤት መመለስ የምትፈልግ ከሆነ ለምን ያ ሁሉ መንገድ አስኬድ? የበቀል መንገድ ድጋሜ ወደኋላ ለምን አንቺ ራሱ ለመቆስቆስ አሰብሽ? ያ የሆነ ሆነ።
ለሷ በጊዜ መሰላትን ነገር ልክ ባትሆንም ልክ ነው ብላ ያመነችበትን ነገር አደረገች። ኦዲየንስም ተናግሯታል። አንቺም እስከሚበቃሽ ለወንድምሽ ተደረበሽ ልክ እንዳልሆነ ነግረሻታል። ዛሬ ላይ እርጉዝ ነኝ ስትል ይሄንን ማንሳት ድጋሜ ለምን አስፈለገ ነው? አብርሽ ይቀበልም አይቀበልም እሱ የራሱ ጉዳይ ነው፣ የራሱ ጉዳይ ነው። እና እንደው እግዚአብሔርን ቤተሰቦች ግርም ብላይ ነው ቡዜ ማለት ነው። ወይኔ እንደው እያዳመጥኳት ሰው እኛ ሰዎች ግን እንዴት ነው ማስመሰል ምንችልበት ነው ያልኩት። እግዚአብሔርን ነው ምላችሁ። በቃ እሷንም እንደ መምከር ትላለች። እንደገና ሜሪና ዳኒንም ወንድሟ የራሱን ህይወት እንዲኖር ምንድን ነው የምትፈልጉት? ለሩታ እንደማይጠቅሟት ሜሪና ዳኒ። በእርግጥ ሜሪና ዳኒ ለሩታ ጠቅሟትም አያውቁም። ጭራሽ በእነሱ ሀሳብ ውስጥ ስትገባ ሩታ ያልሆነ መንገድ፣ የተሳሳተ መንገድ ነው የምትሄደው። ብዙ ጊዜ የሚጠቅሟት አይደሉም። ሩታ አንዴ ብልጥ ትመስለኛለች፣ አንዴ ሞኝ ትመስለኛለችም አልሽ። ብልጥማ ናት፣ ግን ለልጇ ስትል ብዙ ነገር ዋጋ እየከፈለች ነው። ለእናንተ ሊገባችሁና ሊገለጥላችሁ አልቻለም። እሷ የምታደርገው ነገር ሁሉ እናንተም በአይምሯችሁ ውስጥ የሳላችኋት በክፋት ነው። በቃ ሩታ ለልጇም ይሁን አብርሽን ፈልጋሁም ይሁን ለምንም ይሁን የምታደርጋቸው ነገር በእናንተ በኩል በጨለማ ስለምታዩት ለእናንተ ምንም ያ ነገር እውነት ወይ ለልጇ የምታደርገው ነገር መስሎ ስለማይታያችሁ እሱ አይገርምም። ሲቀጥል ደግሞ ማለት ነው ሜሪና ዳኒ ጠቀሟትም አልጠቀሟትም ዛሬም አንቺ መተሽ ነገ ደግሞ እነሱ ለአንቺ መልሱልሻል። ከዛ አንቺ ተነጎዳ ደግሞ ለነሱ ትመልሻለሽ። አንቺም የራስሽን ስራ ነው ያሹ፣ እንደው ታስመስያለሽ እንጂ ቡዜ አንቺም የራስሽን የዩቲዩብ ሽቄ ነው ያሹ። ነገ እነሱ ይመልሳሉ፣ ተነገ ወዲያ አንቺ ትመልሻለሽ። እኛ ጋር መታችሁ የምታሳዩን ነገር ግን እንደ መካሪም እንደ ሀዛኝም እንደ ገሳጭም እንደ ተቆጭም ሆናችሁ ትክክልም የሆነ ነገር ሆናችሁ አስመስላችሁ ነው በቃ የምታሳዩን ማለት ነው። ቢቀርስ አንቺ ራሱ ምን አስቸኮለሽ? ትልቅ ሰው አይደለሽ? ምክንያቱም ሩታ እርጉዝም ትሁን አትሁን ጊዜ ሰተሽ መጠበቅና ማየት ነበረብሽ። አብርሽን ሄጃውን እንዲህ ማለት አልችልም አልሽ። መቼ ሩታ ሄደሽ አብርሽን አሳምኝልኝ ልጁ ያንተ ነው ብላለች፣ ያንተ ነው ብለ ተቀበል ብላ አላለችሽ? መቼም ለምን እኔ ህጃውን ወንድሜን እንዲህ ማለት አልችልም፣ በራሱ ህይወት መኖር ይችላል፣ የፈለገው ልጫናት። መቼ ሩታ ሄደሽ ወንድምሽን ለምነሽ አንጭልኝ አላለችም እኮ ብላለች እንዴ? ሩታን ካገኘዋት ቆይቻለሁ በቪዲዮ ነው ማያት ብለሻል። ስለዛ ሄደሽ ወንድምሽን ለምኝልኝ እስካላለችሽ ድረስ አንቺም የዛሬዋ ዶላር ለምን ታምንጠኝ? ሩታ ትናንት ሰርታላየሽ ቪዲዮዋን እንኳን የምታዳምጭው እሷ በሰራችው ቪዲዮ እኔስ ምን ብዬ ልምጣ አይነት ነገር ነው የምታዳምጭው። መቼም ሩታን ወደሻት አይደለም። ደግሞ ጭር ሲል አልወድም አይነት ነገር ናት ሩታ አልሽ። ታዲያ ሩታ ካላነቃቃችሁ ሚዲያውን አንቺ ዛሬ መተሽ በምን ትሰሪ ነበር? በምን ትሰሪ ነበረ? አጅሪ ታቀጣጥለዋለች። የሆነ ነገር ይዛ መታ ለእናንተ ሁሉን አይደል የስራ እድል የምትፈጥርላችሁ። የስራ እድል ነው ዩቲዩብ ማለት እስከ ተጠቀማችሁበት ድረስ የስራ እድል ነው። ለእናንተስ የስራ እድላችሁ አይደለ? ሩታ ጭር ሲል ባትወድም ብትወድም ያው ትናንት የተነገረችውን እንኳን ዛሬንና ነገን እንኳን መቆየት አልቻልሽም አይደለ? መጠበቅ እንኳን አልቻልሽም። እውነትና ውሸቱን ለማጣራት እንኳን ቸኩለሽ መተሽ ዛሬ ቪዲዮ ሰራሽ። ትናንት አየሻት አይደለ? ስለዚህ ላንቺም እኮ የገቢ ምንጭ ናት ሩታ፣ የገቢ ምንጭ ናት። እንዲህ ጭር ሲል አልወድም ጭር። እሷማ በዛው ጥፍት ብላ ቆንጠጥ ብላ ከተቀመጠች በምን ልትሰሩ? የለም በምን ትሰራላችሁ? ስለዛ ብዙ አንቺም ቸኮልሽ እንደ ትልቅ ሰው ረጋ ቤስቲ። እሷ ላይም ለመፍረድ ውሸት ነው እውነት ነው ለማለትም ጊዜ ይፈልጋል ሁሉን ነገር። ውሸትም ከሆነ ራሷ ባለቤቷ ናት የምትዋረደው አይደለ እንዴ? ስለዛ እንደ ትልቅ ሰው አንቺም ረጋ ብለሽ እንዳልሽው ጊዜ ሰተሽ፣ እርግዝና እንዳልሽው የሚደበቅ ነገር አይደለም አይደል? ወደፊት እንጂ መቼም ወደ ኋላ የሚገባ ነገር አይደለም፣ ወደፊት የሚወጣ እንጂ። ስለዛ ጊዜ ሰተሽ እንደው ብትጠብቂ ጥሩ ነበር። ግን ደግሞ የዛሬዋ ዶላር እንዴት ታመልጥሽ አቦ ሩታዬ፣ ይመች። ደግሞ ሁላችሁም ጎበዝ እንዲህ ትሏታላችሁ። ስህተት ስትሰራ ስህተት ነው በሏት። ስህተት ነው ብለን ሩታንማ ሁሉም ሰው እርም አድርጓት ጸጥ ብላ ከሚዲያ ከጠፋች እናንተም አብራችሁ መጥፋታችሁ ነው። የምር መጥፋታችሁ ነው። ለዛ ነው። ስለዛ የሚጠቅማትንም የሚጎዳትንም ሩታ ሕፃን ልጅ አይደለችም። ለእሷ ብትተይና አንቺም ከእሷ ራስ ላይ ብትወርጅና እንደ ትልቅ ሰው ተከብረሽ ብትኖሪ ቡዜ ፈራጅ አትሁኝ ልጅቷ ላይ። ያኔ ወንድምሽ ላይ እንኳን እንደዚህ ተከታተለሽ ቪዲዮ አልሰራሽም፣ እንዲህ በስርዓት አዳምጠሽ። የሩታ ሲሆን ግን ይገናል። ለአንቺም ያነቃቃሻል። ደም ስርሽ ሁሉ ነው የሚነቃቃው። እና ለማንኛውም ገርማኝ ነው። ምኗን ቪዲዮ ስራ እየሰራው እያዳመጥኳት ነበር የምትለውን ነገር ሁሉ ማለት ነውና
ለፍስፍስ ሴት አልወድም አለች ሩታ። ለፍስፍስ ሴት አልወድም እርግዝና ውሸት ነው ብላ